አብዛኞቻችሁ ሰሞኑን የተፈጠሩትን ነገሮች ታውቃላችሁ። በድጋሚ ደግሞ አብርሃምና ዳኒ ሄርሜላ ተገናኝተዋል። ሲገናኙም እንግዲህ ዛሬ የተፈጠረው ነገር በጣም እጅጉን የሚያዝናና የሚያስገርም፣ በተለይ ደግሞ ዳኒ ሰሞኑን እንግዲህ አብርሃምን ሲያናድደው ሲያፍጨረጭረው እቃ ሁላ ሲያሳጥበው እንዲሁም ፋይል ይብካል ብሎ ሲያናድደው ሲያበስቀው ነበር። እንግዲህ የመልስ የምትደማውን በተቃራኒው አብርሃም ዳኒን እያናደደው ይገኛል ማለት ነው። በተለይ እንግዲህ ዳኒ ይሄን ህይወት ወደሹ ነው ወይ አንቺ ባልዳርን ማማገጥ ነው እንጂ ያሹ ይሄ ትዳር ይሄ ህይወት የሚቀጥል አይደለም። ምናልባት ዛሬ እናንተ አሁን በእኔ ላይ ሳቃችሁ መሰላችሁ እንጂ ነገ ከነገ ወዲያ እናንተ ማልቀሳችሁ አይቀርም ተባብሏል። ዛሬ እንግዲህ ከአብርሽ ጋር ተገናኝተው ሰላም ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ሄርሜላም እንግዲህ በሙሉ ኮንፊደንስ ነው እንግዲህ በጣም ደስ ብሏት ከአብርሽ ጋር በመመለሷ እያሳየችን ያለው ማለት ነው። አብርሃም ግን ሲመስለኝ ሁሌ እንደምላችሁ እየተጠቀመባት እንጂ የሆነት ወዷት አፍቅሯት እንዳልሆነ እንደዛ አይነት ስሜት ነው እየተሰማኝ ያለው። ለምን ሰው በክብሩ መደራደር የለበትም ሁሌ እንደምላችሁ ማለት ነው። ዳኒ ደግሞ ያው ያደረገው ነገር ትክክል ባይሆንም ግን እውነቱን ነው ማለት ነገ እንደምታለቅሺ ነገ የአንቺም ህይወት ይሄኛው አሁን ሩታ ላይ የተፈጸመ ያለው ነገር አንቺ ላይ መድረሱ በእርግጠኛ ሆነሽ ዛሬ እንደዚህ ደስተኛ ሆነሽ ዛሬ ላይ በጣም እንደዚህ በቃ ከሱ ጋር ያለሽ ግንኙነት ደስተኛ ያረገሽ ምንድን ነው? በሰው ትዳር ላይ ገብቶ የሰውን ህይወት ማበላሸቱ ነው ወይ ብሏታል። እና እንግዲህ ዛሬ በጣም እሷም ደስ ብሏት እንግዲህ ከሰሞኑ በትልቅ ፕሮግራም ላይ ትታደማለህ ጠብቅ፣ እሱም ጸባይ ካለ ነው ብሎታል። አብርሃምም እንግዲህ ዛሬ እሉን ተወጥቶበታል ማለት ይቻላል። እሉን ተወጥቶበታል ስላችሁ በጣም እየተናገረው ነበረ ማለት እየተናገረው ነበር ስላችሁ በጣም ጆሮክ ምንድነው ከፊት ተለቀ ጆሮክ ነው ከሁሉ ነገር ትልቅ ብቻ በጣም እየኮረኮመው ነበረ። እና ሄርሜላ ደግሞ እንግዲህ አብርሃምን እየሳሞችው ነበረ። እኔ ፊት ባሲው መልካም ነው ሲላት አይ ልሳም እንዴ ምናምን እያለችው ነበረ ማለት ነው። እኔ ተሳስተሽ ነው ግን ልሳም ያልሽው ዳኒ ሄርሜላ ኧረ አንቺ ልጅ ተይ ጥሩ አይደለም። እንግዲህ ወይ ተጋቡና ይለይላችሁ ወይ ደግሞ ተለዩና ይለይላችሁ ማለት አንዱን ምረጡ ማለት አንዱን መርጣችሁ መሆን ያለባችሁ ትሆናላችሁ። ግን እናንተ የፈለጋችሁት ነገር ብታደርጉ በፈለጋችሁ ነገር ብትመጡ ብትሄዱ ሩቲን ግን ከምንም የሚነቀንቃት ነገር የለም። ሩታ ምንጊዜም ሩታ ናት፣ ጀግና ናት፣ እንቁ ሴት ናት፣ ብል ሴት ናት። ምናልባት አሁን ላይ ያረካቸው ያሉት ነገሮች እሷን ማለት ይሄ የሚያናዳት መስሎ እኮ ነው። አንተ በየቀኑ በምታረጋቸው ስራዎች አንተነትን ነው እያስገመትክ ያለው፣ ማንነትን እያስገመትክ ያለው። እቺ ልጅ ይሄን ልጅ ነው እንዴ ይችላል እስከዛሬ ድረስ የመጣችሁ ብለን እንድንገምት እንጂ የሚያደርገው ምንም የሆነ ጥሩና መልካም ስራ እንደሰራክ አትንቀባረር። ሲቀጥል ደግሞ እንግዲህ ሰሞኑን በአዲስ ነገር ያልከው እንግዲህ ያው ምናልባት ወይ ሽማግሌ ልልክ ከሆነ ሄርሜላ ጋር ላክና ገላግለና እኛም ርፍ እንበል እስኪ እናንተንም በጥሩ ነገር በቃ ተለያዩ ከሄርሜላ ጋር ሆነ ብለ እኛም እንስበክ እሺ። ግን ከሩቲ ህይወት ግን በቃ ወጣላት። አሁን ለምሳሌ ሩቲ የሆነ መንገድ ስትጓዝና የሆነ የራሷን ነገር ስትጀምር መምጣት አይቀርም። ለምን ትናድራለህ? ስለምትወዳት የሌላ ሰው ሆነ ማየት አትፈልግም። ይሄ ደግሞ ግልጽ ነው፣ ከአንዴም ስንት ጊዜ አይተናል ማለት ነው። ሄርሜላም እንግዲህ ራሽን አዘጋጂ። ከሰሞኑ ደግሞ ምን እንደሚፈጠር አታውቂም። ምናልባት ነገም ተነስቶ አይ በቃ እኔና አንቺ ከዚህ በኋላ አብረን መቀጠል አንችልም እኔ ከልጅ አባት ጋር ነው ማለቱ አይተውም ማለት ነው። ዛሬ ቀን ላይ እንግዲህ የሆነ ቪዲዮ ፖስት አድርገው ነበረ ቲክቶክ ላይ ማለት ነው። ታውቃላችሁ በነገራችን ላይ አብዛኛው ጊዜ ያው እዚህ ላይ ፖስት ማናደርግላችሁ ለምንድነው ታውቃላችሁ? የዩቲዩብ ህግ አይፈቅድም የሰውን ነገር አምጥቶ እዚህ ፖስት ማድረግ ማለት ነውና ከዛ አንጻር ነው ብዙ ጊዜ እንደዚህ ሾርት ቪዲዮችን ማለቅላችሁ። በህንደኛ እንግዲህ እየተዘፋፈኑ ነበረ፣ እየተሞጋጋሹም ነበረ። እኔ በጣም እኮ ግር የሚሉኝ በቃ መስማቸው ጥጥ ነው። ማንንም እየሰሙ እኮ አይደለም። ሄርሜላም አብርሽም ቢሆን በቃ ማንንም አንሰማም። በቃ እኛ በራሳችን ዚያባ ላይ እየዞርን ነው። ስለማንም ምንም ግድ አይሰጠንም ነው እና ነገሩ እየሆነ ያለው። ይመቻችሁ። እናንተ ምን አለባችሁ? ፈታ ዘና በሉ። እሷማ በቃ አሁን ላይ ታውቃላችሁ አይደለ? በቃ ምንም መስሚያ ጥጥ ነው። እንኳን አይደለም አሁን ይቅርና ታውቃላችሁ ከሄርሜላ ጋር ነጥላ ለራሷ ለማድረግ ያልገባችበት ያልጣረችው ያልቆፈረችበት ጉድጓድ የለም። አሁን ደግሞ ነገሮች ምቹ ሆኖላታል። ለእሷ ገብቷቸዋል አይደለ? ስለዚህ
እንዴት ነው ደስ የማይላት? ለማንኛውም እናንተን ይመቻችሁ፣ ፈታ ፈካ በሉ እንደየ ፍላጎታችሁ። ግን ሩትዬ የኔ ቆንጆ የኔ ጀግና አንቺ እግዚአብሔር አምላክ ከክፉ ነገር ይጠብቅሽ። የሉል ሸጋናት አንቺ ማለት የማትበገሪ ጠንካራ ሴት ነሽ እና እንኳን አይደለም ይሄንን ትንሹን ነገር ይቅርና ከባዱም ጊዜያቶች አሳልፈሻል። የኔ ወዶች የኔ ማሮች ሰብስክራይብ እያረጋችሁ ቤተሰቡን አሳዋሴታችሁን ኮሜንት ላይ አስቀምጡ።